እውነት ሐናን አይቻታለሁ ሐና እዚህ ቦታ ናት የሚል ሰው መረጃ ትክክለኛ መረጃ ስጡን። ደግሞ እዚህ ሶሻል ሚዲያ ላይ አሁን የያዙት ሰው አጀንዳውን የያዙት ሰው ሳይሆኑ ሐናን የሚያስለቅቋት መብረቁ ወይ ሐቢባ ከያዙት ይሄ ጉዳይ በአንድ ቀን በ24 ሰዓት ውስጥ ያልቃል ይሄ ነገር። ስለዚህ አሁን እኔ በቃ ይሄ ጨርሻለሁ። ምክንያቱ ያኔ መፍትሄው ይሄ ነው። በዛ ሞክሩ ባለ ነገር እንረዳለን፣ እንተባበራለን። እነሱ ጋር ያለ ታውቂያለሽ እዚህ ጋር እነሱ ጋር አይደለም ያልኩት። በትክክል እነሱ በመረጃ የተንቀሳቀሰ በሆነ ነገር ስለሚያምኑና ስለሚሰሩ በትክክል በጥንቃቄ ስለሚሰሩ ሐቢባና ወይም መብረቁ እነሱ ከያዙት እስከዛሬም ድረስ ሲጀመር ፎሎ አይሰበሰብባትም ነበር ልጅቷ። ፎሎ ማንን ተሰበስባ የተሻለ ሸቀሉባት እንጂ ሸቀሉባት ላይ ተሰበሰበባት እናንተም አላችሁ እንጂ አንቺን ይኸው እኛ አርባ መጅናዛ ይዛችሁ የመጣችሁት ቆይማ ሸሞዬ እኛ ለፍሎ አይደለም። በነገራችን ላይ ስሜታዊ ያትሆኑ እናንተን እኮ ነው ስጡን ነው እኮ ታስቀመጣችሁባት ስጡን ነው። ቆይማ ሸሞዬ አትበል ሸሞዬ ይስጡን ነው የሚባለው። እኔ ሽማግሌ ሸሞዬ ቆይ አንድ ጊዜ ሌሎቻችሁ መውቱማ ከስሜት ነፃ ሆናችሁ አውሩ። ሀያት እኔ የምጠይቅሽ ጥያቄ ይቺ ልጅ አሁን አንቺ ያው ሁሉ ያዋጡት መረጃ እውነት ነው ያለሽ ወይ? አንድ የኔ ጥያቄ ነው። ይሄን መልሽልኝ። አዎ ወይም አላምንም በይ። ሀያት ይሰማል? ምን ልበል? ምን አሁን አዎ ምን ልበል? እንዴት ነው አዎ የምልህ? እሺ እናንተ ሽማግሎቹ ወይንም ሽማግሎቹ አንቺን ውጭ ላርግሽና ያመጡት መረጃ እውነተኛ አሳማኝ ነው ወይስ አይደለም? ይሄን ብቻ ማለት ይሄ ጥያቄ 30 ጊዜ ነው የምጠይቁት። እንዳለ አይደለም ብላለች አልኩህ እኮ ወንድሜ። አይደለም ብላ ንገረኛል። ለኔ ለራሴ አይደለም ስላልሰማሁ ነው ሸሞዬ። አላደገምኳቸው እኔ ለራሴ አላመንኩት። እሺ አታምን እኛ እሷን የምንጠይቃት ስጡን ነው። ልጅቱን ታስቀመጣችሁበት አንቺም ጓደኞችሽም ያውቃሉ። ስጡን። ሌላው ደግሞ አንድ ጥያቄ ልጠይቃት ሻሁ። አሁን ይሄ እንትኑን አስክሬኑን ምንድነው ካመጣችሁ በኋላ ደላላዎቹ ጋር ተገናኝታችሁ ነበር ወይ? ምን ብለሽ ጠየቅሻቸው? ይህ እኮ የቆየ ነው እንዴት እንደዚህ ትላላችሁ ብለሽ የጠየቅሻቸው ወይ የተነጋገራችሁት ነገር አለ? ቀስ ብለሽ መልሽልኝ። ሄደን ቀስ ብዬ ነው ጠይቅሽ። ታብታብ አድርጉ ጋይስ። አንሻዬ እኛ በውስጥ እየሰራን ነው ብለናል። በውስጥ እየሰራን ነው خلاص። ይሄን አሁን በውስጥ እየሰራን ነው ብያለሁኝ። خلاص ከኛ ጋር መስራት ይፈልጋል መስራት ይችላል። እንደገና ደግሞ እኛ ማንጋ ነው በውስጥ የምትሰሩት? ይቱን ለመግደል ነው በውስጥ የምትሰሩት ስራይቶች ማንጋ ነው የምትሰሩት በውስጥ? هذه صورة تكلاي وعبد الرحمن اخوه. هذه الاثيوبيين موجودين في الخرشة وليس الفرشة. هذه قريب من منبه، تنزل من منبه ساعتين في الحدود، منطقة حدودية. في عندهم حوش وفي عندهم بنات محتجزات كثير اثيوبيات، وهذه حنان موجودة معاهم. اعطوني المعلومات كثير ناس. الاشخاص المسافرين او اهل البقايل اللي في الخرشة تشوفوا هذول الاشخاص بلغوا عليهم، واللي يبلغ عليهم او يحصل على البنات المحجوزات او حنان عشان طفلها الرضيع، بالله تكفونوا هذا الجاه، افزئوا لهم يا اهل اليمن. هذا جاه عندكم، لا تردوا شعب اثيوبيا. اللي يحصل هذا الاشخاص يبلغ عليهم فورا، واللي يجيبهم او يجيب حنان يبلغ عليهم يستلم هديه مقدمه من شعب الاثيوبي، سياره وكم ما يبغى يطلب اللي يشتيه مستعدين يجيبوا له. وجزاكم الله خير، اسالكم بالله ما تقصروا معاه. بيض الله وجهكم. المنطقه اسمها الخرشه، واتمنى من الجهات المختصه او من القبائل او من يعلم هذه المنطقه انه يقوم بالابلاغ عليهم وتفزعوا الاهل اثيوبيا. انا جاهكم هذا عندكم بالله من شان طفلها الرضيع، اسالكم بالله لا تقصروا معاهم. ردوا هذه الام حنان على طفلها الرضيع، اسالكم بالله. نناشد ابي احمد رئيس الوزراء الاثيوبي، نناشد محمد بن سلمان، نناشد رشد العليمي، نناشد حكومة صنعاء يحسموا الأمر. قصة حنا قصة كل يمني، أثيوبي، سعودي. قصة حنا
قصة مبدأ وضمير وإنسانية ومعارف. حنا مو الوحيدة، حنا مو الوحيدة، في غيرها كثير. ونشكر سلطة صنعاء على موقفها المشرف يوم أمس، القبض على واحد من الجنسية الأثيوبية، أخونا من أثيوبيا، يبتز أختنا من أثيوبيا بالضرب وفلوس وما أدري إيش. نناشد السلطات في صنعاء حسم الموقف. نحن كيمنيين لا يشرفنا هذا الشيء، ولدينا مبدأ وضمير، ونحن فخورين فيكم. نناشد محمد بن سلمان، نناشد محمد بن سلمان، نناشد أبي أحمد، نناشد رشد العليمي، نناشد حكومة صنعاء بحق الله والقبيلة والقاع لا ينفرض علينا نشوف نفس هذه المواقف في اليمن. صحيح عصابات exactly እህቴ ናት ለማለት አንሰህ ነው። ሲጀመር ወንድነት ስለሌለህ ነው እንጂ አይዞህ ወንድሜ፣ ወንድነት ስለሌለህ ነው። እንትን ልበልልሽ ወንድሜ በቪዲዮ ስለገባ እናመሰግናለን። ቆይ ተረጋጋ ወንድሜ፣ እውነቱን እናመሰግናለን። እስከ ቪዲዮ አውጣኝ በቃ ወንድሜ፣ እናመሰግናለን። እሺ በጣም ነው የምናመሰግነው። ተጠይቀህ ለሰጠው ምላሽ እናመሰግናለን። ምናልባት ሌላ ጥያቄ ከተፈለገ ብሬክስ ስልኳ ማን ጋር ነበር ወንድሜ? ስልኳ ማን ጋር ነበር? ያኒ ስልክ እዛ እንትን ነገስ ጋር ነገስ የሷ ወኪል ነገስ የጌትነት ወንድም ወኪል ያለው ማለት ነው። ያና ወኪል ያለው ነገስ ወንድሜ። አዎ ሶስት አብረው ነው የመጡት። አዎ እኮ ስልኳ ያለው ከሱ ጋር ነው አይደል? አዎ ሌላም ሳይወጣ ጠይቁት። ልጁ ጥሩ ልጅ ነው በነገራችን ላይ፣ በቪዲዮ ወጥቶ እየመለሰ ነው የሚያውቀው። እሺ ስልኩ አሁን ይሰራል? እርግጠኛ ነህ ስልኩ ከሷ ጋር ለመሆኑ? ስልኩ እሱ ጋር ነው፣ ነገስ ጋር ነው። ፓስፖርቷም ስልኩ ነገስ የት ነው ያለው ወንድሜ? ኢትዮጵያ ነው። ቆይና ታዲያ ሀና ስልክ ሊጠራ ቻለ? ምን አውቃለሁ እንግዲህ እሱን እናንተ ስልኩ ዝግ ሆኖ ነው እንጂ እሱንም እንጠራዋለን። ምንም ይቀር የለም። ተጠቃላችሁ እያንዳንዳችሁ ተጠያቂ መሆን ካለባችሁ ትጠይቃላችሁ። ብሬክስ ግን አሁን እኔ ማለት በቃ ይህንን ጥያቄ አትጠይቂ አላችሁ፣ የህሊና ጉዳይ ነው አላችሁ። እናንተ ግን ይቺ ልጅ ከነሱ ተነጥላ ሂዳ ጩሃ ታዝላ መታ ፊቷ እንደዛ ሁኖ ስታለቅስ ወንድ ልጅ አንድ አይደሉም 4 5 6 ናቸው አብረው እስከሚጓዟት ድረስ ምን ሆነሽ ነው ሃኒ ከፍቶሽ ነው ወይ ምን ሆነሽ ነው ብሎ እንዴት አልጠየቋትም? ቆይ እኔ አንድ ጥያቄ ነው። ቪዲዮውን አይተኸዋል? ያኒ ተብሎ የወጣውን ቪዲዮ? አዎ ያ ቦታው እውነተኛ ያ ቦታ ነው? ያ ይሁን ብዙ ተራራ አለ እኔ አላውቀውም እንጂ የለየለ ነገር የለም። ያ ነው ባልየው በግዞት ውስጥ ነው ያለው፣ ወረቀት የለውም። እነ ይመች ኮንትሮል አድርገው ያዙት ሰው ነው። ለዛ ነው የማይመጣው። መኩ የላኩልህን ኢንፎርሜሽን አይተኸዋል? ቻውን ነው ቅድም ደውዬልህ እንዴ? አዎ እሱማ አወራሁት እኮ። ኦኬ ዳሴ አዎ ያወራን ነው። ገጠር ነው ያለው እሱ ባልየው ገጠር ነው ያለው። ወንድምየውና ባልየው ላይ መፍረድ በጣም ከባድ ነው። አስቸጋሪ ሁኔታ ውስጥ ነው ያሉት። ወንድምየውም ከሄደ 6 ወሩ ነው፣ ገጠር ነው ያለው አሉ። ባልየውንም አናግሬው ነበር። እኔ በሰው ስልክ ነው ላይቭን የምከታተለው። እኔ ሂድ የምትሉብኝ ቦታ ሰው ከላካችሁ አብሬ ለመሄድ ዝግጁ ነኝ ብሏል። እና እንደዚህ የሶሻል ሚዲያ ሰው አይደለም፣ አክሰሱ የለውም። ቲክታክ ምናምን እልም ያለ ገጠር ውስጥ ነው ያለው። ሰያ ተቀጥሮ ነው የሚሰራው። እኛ ችግር የለም የራሳችን ሱቅ ነው ምናምን። ገባችሁ? ሁላችሁ ዱባይ ላይ ያላችሁ
ሰያ ሂድ አንዴ፣ ወደዛ ሂድ አንዴ። እኔ ላወራ የፈለኩት ጉዳይ ስላለኝ ነው። ሂድ ተነስ፣ ሂድ አንዴ። እሺ ሂድ ወደዛ። እስከዛ አስተካክል። ያስቆመኛል ብዬ ነው። እሺ አይልም። ሁላችሁም ማለት ነው እናቴ ትሙት ዱባይ ላይ ያለን ሁላችንም ሱቁን ባዶ እናድርገው። ገዝተ ነው እኔም ከኔ ይጀምራል። ማርያምን ሁላችሁም ማለት ነው ከጎኑ ሆነን እንግዛው። ሀዘን ላይ ነበረ። በቅርቡ ነው እህቱ የሞተችው። ሀዘኑን ሳይጨርስ 7 ቀን ዱባይ ላይ ስራ ትቶ ቁጭ ብሎ ማንም ሰው አያደርግም፣ የእናት ልጅ አያደርግም። ስለዚህ ሁላችሁም ማለት ነው ሰያ ጋር እየገባችሁ ሁላችሁም አንዳንድ ልብስ በመግዛት በቃ አለን ማለት ነገ ለኛም የሚቆምልን ሰው ያስፈልገናል አይደል? ስለዚህ ዱባይ ላይ ያለን ልጆች በምንም ማገዝ ስለማንችል ሰያን በዚህ ማንም የእህቱን ሀዘን ትኩስ ሀዘን ላይ ሆኖ በዚህ ልክ ሰው ሲጨነቅ እኔ አይቻላቅም። ሁላችሁም ገብታችሁ አንዳንድ ልብስ በቃ ዱባይ ላይ ያለ ነው ባዶ እናድርገለት ሱቁን። 7 ቀን ነው ስራ ያልሰራው። ማርያምን እኛ ችግር የለውም የራሳችን ሱቅ ነው። አነሰም በዛም ፊቱን የሚገላምጥብን አሰሪ የለም። ገባችሁ? ስለዚህ ሁላችሁም ገብታችሁ መግዛት አለባችሁ። እሺ ሁላችሁም ሰያ አስገባችሁ። ችግር የለውም። ያው ስለ ራሴ ጉዳይ እያወራኋቸው ነበረ። አይ ሰምቻለሁና ይሄ እዚህ ሱቅ ያው የወንድሞቼ ወይም የወንድሜ ሱቅ ነው። እስካሁን ድረስ አልሐምዱሊላህ ፊታቸውን የሚሆን ምንም አላሉ። ምክንያቱም ሀቅ ይዘንና የተጎዱትን ሀቅ ማውጣት ስለሆነ ሀቀኛ ሰዎችና ቤተሰቦች ናቸው እና አልሐምዱሊላህ ሰው እንግዲህ ሌላው ቢሆን እንግዲህ አንዳንድ ጊዜ ታውቃላችሁ አይደል? እና ወንድሞቼ ናቸው ወንድሞች። ስለዚህ የወንድሜ